ኢጎ ማለት ባጭር አማርኛ አይምሮአችን እኔ ብሎ ራሱን የሚገልጽበት መንገድ ነው። ሁላችንም ከአንድ ኮንሽስነስ የተገኘን ሆነን ሳለን ልዩ የሚያደርገን እያንዳንዳችን ነፍሳችን ዲፍረንት ኤክስፒሪየንስ የተለየ ኤክስፒሪየንስ እንዲኖረን ሆነን ነው ወደዚህ ምድር የመጣ ነው። ሶ ያ ፖሲብል የሚሆነው ደግሞ ኢጎ እኔ የሚል ስሜት በአንድ ሰው ላይ ሲፈጥር ነው። ለምሳሌ አንድ ሰው የሆነ አደጋ ደርሶበት ሙሉ ሜሞሪውን ቢያጣ እና ሆስፒታል ገብቶ ሲነቃ ከኮማው ሲነቃ ማነህ ተብሎ ያ ሰው ቢጠየቅ እኔ ሊል ይችላል። ከዛ ያለፈውን መቀጠል ግን አይችልም። ምክንያቱም there is no memory። ኢጎ እኔ ለማለት የተጠረቃቀሙ ሜሞሪዎች ያስፈልጉታል። የራሳችንን አገር መለስ ብላችሁ ካያችሁ ይሄ በሃይማኖት በብሔር የመከፋፈሉ ነገር፣ የመገዳደሉ፣ የመቀማማቱ፣ የመጠላላቱ ነገር ሁሉ ኢጎ ቤዝ ኮንሽስነስ ስላለን ነው። ሰላም ውዶች፣ ለዚህ ቻናል አዲስ ከሆናችሁ እንኳን በሰላም ወደ ቻናሉ መጣችሁ። ከኔ ጋር የቆያችሁ ጓደኞች፣ ቤተሰቦች ከሆናችሁ ደግሞ እንኳን በሰላም ተመልሳችሁ መጣችሁ። የዛሬው ቪዲዮ የሚሆነው በዚህ ሰሞና ከጀመርናቸው ከኢጎዊ ንቃተ ህሊና ወደ ልባዊ ንቃተ ህሊና ከሚያሸጋግሩን 7 ተከታታይ ቪዲዮዎች 5ኛው ክፍል ነው እና ከዚህ ቀደም ያለፉትን 4 ክፍሎች ካላያችሁ አይ ሃይሊ ሪኮመንድ ዩ እዚህ ጋር ሊንኩን አደርግላችኋለሁ። ወደዛ መለስ ብላችሁ እነሱን አይታችሁ ብትመለሱ ሞር ከየት ተነስተን ወደየት እየሄድን እንዳለን በደንብ አንደርስታንድ ታደርጋላችሁ። ሰው ባለፉት 4 ቪዲዮዎች በመጀመሪያው ሰልፍ ዲስከቨሪ ወይም ራሳችንን የማግኘት ቪዲዮ፣ ከዛ በመቀጠል ሻዶ፣ በ3ኛው ክፍል ደግሞ ኢነር ቻይልድ ሂሊንግ፣ እንደገና በ4ኛው ክፍል ባለፈው ሳምንት ያየነው ፐርሶና ወይም ደግሞ ጭንብል የምንለው በዩንጊያን ሳይኮሎጂ ነበሩ። ዛሬ ደግሞ የምንመለከተው እነዚህን ሁሉ አቀነባብሮ ይዞ እኔ የሚለው ክፍል ወይም ደግሞ ኢጎን ይሆናል። ስለዚህ አብራችሁን ቆዩ። እሺ፣ በመጀመሪያ ኢጎ ማለት ምንድነው? እንደገና ደግሞ ለምንድነው ኤግዚስት ያደረገው የሚለውን እንመልከት። ኢጎ ማለት ባጭር አማርኛ አይምሮአችን እኔ ብሎ ራሱን የሚገልጽበት መንገድ ነው እና ኢጎ ለምንድነው ኤግዚስት ያደረገው የሚለውን ደግሞ ስንመለከት the main purpose of ego ወይም ደግሞ ዋነኛ የኢጎ ዓላማ ኢንዲቪጁዋል ኤክስፒሪየንስ እንዲሰጠን ነው። ያ ማለት ምንድነው? ፒውር ኮንሽስነስ አለ ሁላችንንም የሚያገናኘን አንድ የሚያደርገን ዲፕ ዳውን እንደዚህ ፊዚካል ከምናየው አካል እና አይምሮ እያንዳንዳችን ካለን ውጪ በመንፈሳዊ ደረጃ ሁላችንም የተገናኘን አንድ ኮንሽስነስ ራሱን በብዙሃን መልኩ ኤክስፒሪየንስ የሚያደርግበት ሁኔታ ነው። ሁላችንም ከአንድ ኮንሽስነስ የተገኘን ሆነን ሳለን ልዩ የሚያደርገን እያንዳንዳችን ነፍሳችን ዲፍረንት ኤክስፒሪየንስ የተለየ ኤክስፒሪየንስ እንዲኖረን ሆነን ነው ወደዚህ ምድር የመጣ ነው። ሶ ያ ፖሲብል የሚሆነው ደግሞ ኢጎ እኔ የሚል ስሜት በአንድ ሰው ላይ ሲፈጥር ነው። ሶ ኢጎ መጥፎም ጥሩም ነገር ሳይሆን ኢትስ አ ሜካኒዝም የሆነ እኔነት ስሜት ሰጥቶን ኢች ዋን ኦፍ አስ ኢንዲቪጁዋል ኤክስፒሪየንስ እንዲኖረን ወይም ደግሞ የእኔነት ስሜት እንዲሰማን የሚያደርግ ቬል ወይም ደግሞ መጋረጃ ብላችሁ ማሰብ ትችላላችሁ። ምክንያቱም ከዚህ ቬል ውጪ ከዚህ መጋረጃ ውጪ ሁላችንም ወደ ፒውር ኮንሽስነስ ወደ ዋነስ እንመለሳለን ማለት ነው። ሶ ይሄ ሁላችንም አንድ ነን ወይም ደግሞ ዋናው ሶርሳችን ፒውር ኮንሽስነስ ነው የሚለውን ግልጽ ለማድረግ የፀሐይን አናሎጂ ልውሰድላችሁ። ይሄ ፀሐይ ነው ኮንሽስነስ እያልኩኝ አይደለም። ይሄ እንደ ኤግዛምፕል ክሊር ለማድረግ እንዲረዳኝ ይሄንን ማውራውን ነገር የተጠቀምኩበት ሜተድ ነው። ሶ በዛ መልኩ ብቻ ወሰዱ። ሶ ምንድነው ለምሳሌ የፀሐይ ኮር የመካከለኛው ክፍል ዋናውን ብርሃን የሚያመነጨው ክፍል ኮንሽስነስ ነው ብለን ብናስብ የፀሐይ ጨረሮቹ ደግሞ ሙሉ ዩኒቨርስ ላይ ያሉት አካላት ኢንክሉዲንግ አወርሰልፍ። ስለዛ ምንድነው እኛ ከፀሐይ ነን? ኖ ፀሐይ አይደለንም። ጨረር ነን? የስ ጨረር። ታዲያ ምንድነው? የፀሐይ ፓርት ነው፣ ኤክስቴንሽን ኦፍ ዘ ሰን ወይም ደግሞ የፀሐይዋ ፓርት ከፀሐዩ ኢሚኔት የሚሆን ፓርት ነው። ሶ ምንድነው እኛም ልክ እንደዛች የፀሐይዋ ጨረር ሆነን ሳለን ግን ኢች ዋን ኦፍ አስ
ወደ ኋላ ዞር ብለን ሶርሳችንን መመልከት ካልቻልን አንዷ ጨረር አንድ ነኝ እኔ ብቻዬን ነኝ ወይም ደግሞ እኔ ነኝ ብላ ልታስብ ትችላለች ማለት ነው። ያ ማለት በአማርኛ ስናወራው ከፀሐይኛ ወጥተን ምንድነው አንዷ ጨረር የራሷ የሆነ የሰውነት አካል እና የአይምሮ እና ነፍስ ቢኖራት ያቺ ኢንዲቪጁዋል አንድ እንደሆነች ነው እንጂ ትክክለኛው ሶርስ የሚያገናኛት ካጠገቧ ያሉት ጨረሮች ሁሉ የሷ አካል እንደሆኑ ማስተዋል አትችልም። ግን ትክክለኛው እውነታው ምንድነው? ሺ ኢዝ ፓርት ኦፍ ዳት። ያቺ አንዷ ጨረር እኔ ነኝ ብላ ብቻዋን ያሰበችው ፓርት ኦፍ የዛ ፀሐይ ማለት ናት። እና ለዛ ነው እዚህ ጋር ነው ኢጎ የሚመጣው። ዩሲ ኢጎ እንደ አንድ ጨረር ሆና ራሷን እንድታስብ ወይም ደግሞ እንደ አንድ ሰው እንደ አንድ መሊያን ሆኜ ራሴን እንዳስብ የሚያደርገኝ ፓርት ነው። አዘርዋይዝ ጨረር ከሌለ ወይም ደግሞ እንደዛ በመጋረጃ ካልተከፋፈልንና እኔ አንድ ነኝ ብዬ የራስ የሆነ ኤክስፒሪየንስ እዚህ ምድር ላይ ማድረግ ካልቻልኩኝ what happen is awareness goes back to its source, meaning ወደ ዋናው ማንነታችን ወደ ፒውር አንባውንድ ወይም ደግሞ ገደብ ወደ ሌለው ኮንሽስነስ እንመለሳለን ማለት ነው። ነገር ግን ብዙ ጊዜ ስለ ኢጎ ስናወራ የምናወራው ቼክድ ስላልተደረገው ኢጎ ነው። ያ ማለት ምንድን ነው? እስካሁን ባየናቸው ቪዲዮዎች እንዴት አይደንቲቲ ዲቨሎፕ እንደሚሆን ተመልክተናል። አይደንቲቲ የሚወረስ ነገር እዚህ ምድር ላይ መተን የሚገነባ እንጂ የተወለድንበት አብረውን የመጣ ነገር አይደለም። እንዴት ማስተዋል ትችላላችሁ መሰላችሁ? ለምሳሌ አንድ ሰው የሆነ አደጋ ደርሶበት ሙሉ ሜሞሪውን ቢያጣ እና ሆስፒታል ገብቶ ሲነቃ ከኮማው ሲነቃ ማነህ ተብሎ ያ ሰው ቢጠየቅ እኔ ሊል ይችላል። ከዛ ያለፈውን መቀጠል ግን አይችልም። ምክንያቱም there is no memory። ኢጎ እኔ ለማለት የተጠረቃቀሙ ሜሞሪዎች ያስፈልጉታል። አዘርዋይዝ እኔ ከሚለው ቀጥሎ ምንም ነገር መጨመር አይቻልም። ምክንያቱም ናው በዚህ አክሲደንት ምክንያት ያ ሰው ሜሞሪውን ሁሉ አጥቷል። ከዛ በኋላ ግን መታችሁ ኦኬ ሜሞሪህን አተህ ነበረ በእንደዚህ አይነት አደጋ ምክንያት። ግን አንተ እኮ ስምህ አየለ ነው፣ የሁለት ልጆች አባት ነህ፣ ባለቤትህ እንደዚህ ትባላለች፣ የስራ ዘርፍህ ይሄ ነው ምናምን ብላችሁ ስትነግሩት ከዛ ጊዜ ተነስቶ ያንን ደግሞ ማንነት አድርጎ ይይዝና እኔ አለሙ ነኝ፣ የሁለት ልጆች አባት ነኝ፣ የእንትና እንደዚህ ባለቤት ነኝ ብሎ ያንን አይደንቲቲ ይገነባል። ከዛም ደግሞ በላይፍ ኤክስፒሪየንስ የሚያገኘውን ሁሉ ደግሞ ይይዝና እኔ ማለት ይጀምራል እንጂ there is no እኔ የሚባል ነገር የሚነካ የሚታይ የለም። ምክንያቱም አንድ ህፃን ወደዚህ ምድር ሲመጣ ያንን ትሩ ኤሰንስ ኮንሽስነስ ዊዛውት ኤኒ ፕሮግራሚንግ ሆኖ ነው የሚመጣው። ከዛ በኋላ ግን ምንድነው ሀፕን የሚያደርገው? እዚህ ምድር ከመጣን በኋላ ኢንቫይሮንመንታችንን እንመስላለን። ከዚህ የቀደሙትን ቪዲዮዎች ከተመለከታችሁ ይሄ መደጋገሙ ማሰልቸት ነው የሚሆነው። ሶ ካላያችሁ ደግሞ መለስ ብላችሁ እንድታዩ ፈልጋለሁ። ሶ ምንድነው ያ ሆነን መተን ሳለን ግን እዚህ መተን ግዴታ ሰርቫይቭ ለማድረግ አዳፕቴሽን ይኖራል። በዛ ምክንያት ትክክለኛ ነፍሳችን ኤክስፒሪየንስ ልታደርግ የተፈለገበትን ዋነኛ ኤሰንሳችን ትክክለኛ ማንነታችንን የተሰጠንን ትተን ዓለም የሰጠችንን ማንነት እየወሰድን እንሄዳለን። ምክንያቱም ኢጎ አይምሯችን ውስጥ ስማችንን ያያል፣ የሰውነት አካላታችንን ያያል። አንተ እንዲነህ አንቺ እንዲነሽ የተባልነውን የተጨበጨበልንን ነገር ያስወደደንን ነገር ይይዛል። እንድንጠላ ያደረገንን እንድንገለል ያደረገንን ይቀብራል። ከዛ እነዚህን ሁሉ አቀነባብሮ እኔ ብሎ ራሱን ይገልጻል። ከዛም ባለፈ ደግሞ ቅድም እንዳልኩት ቼክ ያልተደረገው ኢጎ ወይም ደግሞ ፐርፐዝ ትክክለኛ ፐርፐዙን ስንረሳ ይሄ ኢጎ ኤግዚስት ያደረገው ኢንዲቪጁዋል ኤክስፒሪየንስ እንዲሰጠን ነው የሚለውን ነገር ስንረሳ ምን ሀፕን ያደርጋል? ኢጎ በፊር መልክ ሊድ ሊያደርገን ይጀምራል ማለት ነው። ምክንያቱም መገለልን፣ ሪጀክት መደረግን፣ ፊውቸር አንሰርቴኒቲን እነዚህን ነገሮች በመፍራት ወደ ትክክለኛ ማንነትህ ከተመለስክ የተደበቀውን ማንነት ካወጣ የተደበቀውን ታለንት ካወጣሽ ሰው እንደሚፈልገው መስለሽ ካልኖርሽ በማያስቀው ካልሳቅሽ እሺ ማለት ማትፈልጊውን እሺ ካላልሽ
ይሄ ይሆናል። ስለዚህ የኢጎ ሜካኒዝሙ ምንድነው? ፊር ነው። ሶ አሁንም ቢሆን እያወራ ያለሁት ይሄ ቼክድ ያልተደረገው ኢጎ በሱ ስንወሰድ እና ህይወታችንን ሲመራው ጊዜ እንዴት አፌክት እንደሚያደርገን ነው። ስለዚህ መጀመሪያ ነገር ትክክለኛ የኢጎን ፐርፐዝ ስናውቀው ከዛ ራሳችንን እንነጥላለን። ምክንያቱም እኛ ኢጎ እንዳልሆነ እናውቃለን። እኛ የስም ወይም የ40 ቢሊየን ሴሎች ጥርቅም የሆነው አካል ወይም ደግሞ ብሔራችን ወይም ደግሞ የስራ ሮላችን ማህበረሰብ ውስጥ ያለን ሮል ወይም ደግሞ በቤተሰብ ውስጥ ያለን ሮል ልጅ ልንሆን እንችላለን፣ ወይም ደግሞ አባት ልንሆን እንችላለን፣ እናት ልንሆን እኔ ብለን እስቲ የምንገልጽባቸውን ነገሮች ሁሉ አይታችኋል። በት ስታዩ ጊዜ በእውነት በጥልቅ ስታስተውሉ ጊዜ ያ እኔ የሚለው ፓርት እስቲ ልንካው ብትሉ ልፈልገው ብትሉ የቱ ጋር ነው ያለው? የለም። it doesn't exist። ይሄ ሜንታል ኮንስትራክሽን ነው። እነዚህን ሁሉ ነገሮች አቀነባብሮ እኔ ያለ አካል ነው እና ያ ደግሞ ኢንዲቪጁዋል ኤክስፒሪየንስ ለመስጠት ብቻ እንደሆነ ፐርፐዙ ሚስ ስናደርግ ምን እናደርጋለን? እኛን ፕሮቴክት ለማድረግ በሚመስል መልኩ ግን ከትክክለኛው ማንነታችን ይነጥለናል። ከትክክለኛው ኮንሽስነስ ዳይሬክትሊ ወደ ነፍሳችን የሚመጣልንን ጋይድ ብሎክ ያደርጋል። ስለዚህ የመጀመሪያው ነገር ማወቅ ያለብን ነገር ኢጎ ምን እንደሆነ ወይም ደግሞ ፐርፐዙ ምን እንደሆነ ያንን ስናቅ እኔ ይሄ ነኝ ብለን ራሳችንን በእነዚህ ነገሮች መግለጽ እናቆማለን ማለት ነው። ያንን መግለጽ አቆምን ማለት ደግሞ እነዚህ ነገሮች አፌክት የሚያደርጋቸው ነገሮች አፌክት ማድረግ አቅሙ ሌስ ይሆናል ማለት ነው። ምክንያቱም ናው ዴር ኢዝ ኖ አይደንቲፊኬሽን ወይም ደግሞ ራሳችንን ከዛ ነገር ጋር አገናኝተን ተጎዳሁ፣ ታመምኩ፣ ቪክተም ሆንኩኝ ወይም ደግሞ እንዲደረሰብኝ እንዲሆንኩኝ የሚለው ያ ጀስት ሜንታል ኮንስትራክሽን እንደሆነ ማስተዋል ይረዳናል ማለት ነው። ሶ ከዚህ ከትክክለኛው ማንነታችን እንድንነጠል ያደረገን ኢጎ ወይም ደግሞ ይሄ ቼክድ ያልተደረገው ኢጎ እንዴት ነው አፌክት የሚያደርገን የሚለውን እንመልከት። ያ ማለት ምንድነው? ኢጎ ከዚህ ከትክክለኛው ከዋነኛው ፐርፐዙ ውጪ ሲወጣ ምን ማድረግ ይጀምራል? እኔና የኔ የሚላቸውን ነገሮች ዲፌንድ ማድረግ ይፈልጋል ወይም ደግሞ ፕሮቴክት ማድረግ ይፈልጋል። በዛም ምክንያት ወደ ክሩሊቲ ይገባል። ምንድነው? ከኛ ውጪ ወደ ውጪ ነው የሚባለው። እንዴት ነው? በቃ እኔ ብቻ እኔ እንዳልጎዳ፣ ልቤ እንዳይሰበር፣ ፊዚካሊ እንዳልጠቃ፣ የኔ ነገሮች እንዳይወሰዱብኝ ይኖወራሚን ወይም ደግሞ እነዚህ የኔ የምላቸው ግሩፖች እንዳይነኩብኝ፣ የኔ ብሔር ሊሆን ይችላል፣ የኔ ሃይማኖት ሊሆን ይችላል፣ የኔ ቤተሰቦች ሊሆን ይችላል፣ ከራሳችንም አልፎ የኔ የምንላቸው ነገሮች፣ ከዛም ደግሞ አልፈ ማቴሪያል ውስጥ እንገባለን። የኔ ያልናቸው ነገሮች ሶ ምን ይሆናል? ኢጎ እነዚህ ነገሮች ፕሮቴክት ለማድረግ እና ዲፌንድ ለማድረግ እና ዋነኛው ሚስቴክ የት ነው ሀፕን ያደረገው? እኛ ኢጎነን ብለን ያሰብን ቀን ጊዜ ነው ማለት ነው። የት ነው ስታርት ያደረገው? ኢትስ ሰምቲንግ ላይክ ገብቷቸዋል። ይሄ በጣም ዲፕ የሆነ ነገር እና ፕሮግራምድ ሆነን እዚህ ድረስ የዘለቅንበት ስለሆነ ራሳችንን እንደ ኢንዲቪጁዋል ማየት ከጀመርንበት ጊዜ ጀምሮ የተገነባ ነገር ነው። ስለዚህ ኢጎ ዋነኛው ፐርፐዙን ትቶ ሞር አታችድ ወደ መሆን ይገባል ወይም ደግሞ ጥብቅ የማለት ነገሮች ላይ የራሳችን አይደንቲቲ የተገነባው ላይ ይዘን የመጣነው እኮ ነገር እንደሌላ አውርተናል። የተገነባው አይደንቲቲ ላይ የመጣበቅ ነገር፣ የኔ ያልናቸው ነገር ላይ የመጣበቅ ነገር። ከዛ በኋላ ምን ይመጣል? ሰፈሪንግ። ምክንያቱም there is no የኔ የሚባል ነገር የለም ማለት we are here ኢንክሉዲንግ የራሳችን ባዲ ራሱ ሰውነት አካላችን ራሱ የኔ አይደለም። ይሄ ከአፈር የመጣ ወደ አፈር የሚመለስ ቴምፖራሪ የሆነ ይሄን ላይፍ ኤክስፒሪየንስ እንድናደርግ የተሰጠን ነገር ነው። ልክ እንደ አቫተር ማለት ነው። ወይም ደግሞ ይሄ ስፔስ ሺፕ ላይ ሲወጡ የሚለብሱትን አይታችኋል። ስፔስ ላይ ሰርቫይቭ ለማድረግ የሚረዳቸው አይነት ልብስ ልክ እንደዛ እዚህ ምድር ላይ ነፍሳችን ወይም ደግሞ እቺን ኤክስፒሪየንስ ልታደርግ የመጣችሁ ከኮንሽስነስ ጋር ቀጥተኛ ግንኙነት ያላት ነፍሳችን ስጋ ያስፈልጋታል። ይሄንን ላይፍ ኤክስፒሪየንስ እንድናደርግ አላው የሚያደርገን ወይም ደግሞ የሚፈቅድልን ነገር ነው እንጂ ይሄ ባዲ እኛ ሰውነታችን የሰውነት አካላችንም አይደለንም። እና ግን ምንድነው ሰፈር የምናደርገው? ሰውነቴ ወፈረ፣ ፊቴ ተጨማደደ፣ አረጀው
አይደንቲፊኬሽን። ምክንያቱም እኛ እኔ ነኝ ይሄ ፊት ነኝ ብዬ አስቤያለሁ ኦልሬዲ። ወይም ደግሞ ይሄ በአይምሮ ውስጥ ያለው የሚያስጨንቀኝ ነገር ነኝ ብለን የማሰብ ነገር እና ይሄ ሁሉ ነገር ኢጎ ቼክ ካለመደረጉ የሚመጣ ነገር ነው። እና ኢጎ ደግሞ ከትክክለኛ ማንነታችን ተነጣጥለን እንድንኖር የሚጠቀምበት ዋነኛው ሜተድ ምንድን ነው? ፍራቻ ነው። ዋነኛ የምንላቸውን እስቲ 5ቱን ፍራቻዎች እንግለጻቸው። የመጀመሪያው ፍራቻ ምንድን ነው? ፊር ኦፍ ሪጀክሽን። ያ ማለት ምንድን ነው? ሪጀክት ብደረግስ ወይም ደግሞ እሺ ባልባልስ የሚል ፍራቻ። ሌላኛው ኤግዛምፕል ደግሞ ፊር ኦፍ ኤክስክሉዥን ወይም ደግሞ ይሄ የመገለል ፍራቻ። ሌላኛው ደግሞ ፊር ኦፍ ፌሊየር፣ ኢጓችን ብትወድቅስ በሚል ፍራቻ የሚይዘን መንገድ ደግሞ አለ። ሌላኛው ደግሞ ፊር ኦፍ አንሰርቴኒቲ ወይም ደግሞ ይሄ የወደፊቱን ያለማወቅ ፍራቻ። ሌላኛው ኤግዛምፕል የሚሆነን ደግሞ ፊር ኦፍ ጀጅመንት፣ ያ ብገመትስ የሚል ፍራቻ ወደ እውነታችን ወደ ትክክለኛ ማንነታችን እንዳንቃረብ የሚገድበን ነው። ከምንም በላይ ኢጓችን የሚፈራው ዴት ወይም ደግሞ ሞትን ነው። ይሄ የሞት የሽረት አይነት ህይወት እኮ ነው ብዙዎቻችን የምንኖረው። በቃ ትግል ነው ህይወት ራይት። ምክንያቱም ኢጓችን ሞትን ይፈራል። ለምሳሌ አንድ ግልጽ የሆነ ኤግዛምፕል ልስጣችሁ እንዴት ኢጎ ህይወትን ሞትን እንዴት እንደሚፈራው ማለት ነው። ለምሳሌ ነፍሳችሁ የምትነግራችሁ የማይሆን የስራ ዘርፍ ውስጥ ሆናችሁ ይሄ በቃ ጠዋት ማታ ራሳችሁን በግድ እግራችሁን ጎትታችሁ እየሄዳችሁ ውስጣችሁ እየተሰቃየ ያላችሁበት ስራ ሊኖር ይችላል። ከዛ መወሰን ትፈልጋላችሁ። በቃ አይ ዋንት ኩዊት ዲስ፣ እኔ የምወደው ታለንት አለኝ፣ ይህንን ነው መከተል የምፈልገው። ከዛ ኢጎ በምን አይነት ፍራቻ ይመጣላችኋል? እሺ ይሄንን ስራዬ ባቆም ከዛ በኋላ ደሞዝ ላይኖረኝ፣ ደሞዝ ከሌለኝ ቤት ክራይ መክፈል አልችልም፣ ቤት ክራይ መክፈል ካልቻልኩኝ መንገድ ዳር ልወጣ ነው፣ መንገድ ዳር ከወጣሁኝ ኤክስትሪም የሆኑ ዌዘር ሊፈራረቅብኝ ነው፣ ኦን ቶፕ ኦፍ ዛት እምበላው ላጣ ነው፣ ከዛ እምበላው ካጣሁኝ ልሞት ነው። you see where it takes it። እዚህ ጋር እናንተ ስራ ማቆም ስትፈሩ የፈራችሁት ስራ ማቆሙን አይደለም። ምክንያቱም እዚህ ጋር ሰርፌስ ሌቭሉን ነው የምናየው። ስራ ማቆም ግን the deepest level ሞትን ነው የሚፈራው ኢጓችን ማለት ነው። ያ ደግሞ የመጣው ከምንድን ነው? ሞት መጨረሻ ነው ብሎ ኢጓችን ስለሚያስብ ነው። ሞት ግን መጨረሻ አይደለም። ሞት ማለት ይሄንን የስጋዊ አካል ተነጥለን ሙሉ ነፍሳችን ወደ ዋናው ማንነቷ ባውንድለስ ወደ ሆነ ኮንሽስነስ የምትመለስበት ትራንስፎርሜሽን ነው እንጂ ሞት ማለት በቃ ይሄ ኦፍ ኮርስ ለኢጎ ሞት ኢዝ ዘ ላስት ቲንግ ራይት። ምክንያቱም ኢጓችን ያለው ኢንዲቪጁዋል ኤክስፒሪየንስ ሊሰጠን እስከሆነ ድረስ የሚጠቀመው ደግሞ 5ቱን የስሜት ህዋሳት ተጠቅሞ ያለውን ሂስቶሪ አቀነባብሮ ነው እኔ ያለው። ስለዚህ እነዚህ 5 የስሜት ህዋሳቶች ከሌሉ ይሄ ስጋዊ አካል ከሌለ እኔ የለሁም ብሎ ነው ኢጎ የሚያስበው። ግን እኔ ይሄ ማንነትን ተነጠልኩኝ እንጂ እኔ የለሁም ማለት አይደለም። ነፍሴ ወደ ትክክለኛ ማንነቷ ወደ ሊሚትለስ ወደ ሆነ ኮንሽስነስ ነው የምትመለሰው። ስለዚህ ይሄንን ማወቅ በራሱ ከሞት ፍራቻ፣ ምክንያቱም ሁሉንም ነገር ልክ እንደዚህ እንደ ማይሆናችሁን ስራ እንደ መተው ኤግዛምፕል እንደሰጠኋችሁ ዲፕሊ ካያችሁ የመጨረሻው the most thing ኢጓችን የሚፈራው ሞትን ነው። ያንን ደግሞ ሞትን እንዳትፈሩ የሚያደርጋችሁ ነፍሳችሁ ሟች እንዳልሆነች ማወቅ ነው። ነፍስ ማለት ዘላለማዊ እንደሆነች ስታውቁ ጊዜ ያ ፍራቻ እዛ ጋ ይቆማል ማለት ነው። ሶ እቺን ዓለማችንን ካያችሁ ይሄ ሁሉ መበጣበጥ፣ ይሄ ሁሉ መገዳደል፣ ይሄ ሁሉ መጥፎ ነገር በዓለማችን ላይ ያለው ክፉ ነገር ሁሉ ሀፕን እያደረገ ያለው ለምንድን ነው? እያንዳንዳችን ኢንዲቪጁዋሊ በኢጎ ቤዝ ኮንሽስነስ እየተንቀሳቀስን ስላለ ነው። ሁላችንም እኔ እንጂ እኛ የሚል አስተሳሰብ ስለሌለን ነው። ያ ደግሞ የመጣው ኢጓችንን አንደርስታንድ ካለማድረግ ነው። እኛ ትክክለኛ ማንነታችን ኤሰንሳችን አንድ ሆኖ ሳለ እንድንከፋፈል ያደረገን ኢጎ እንደሆነ ስናቅ እና ወደ ትክክለኛ ማንነታችን ስንመለስ አምቴሊኙ በዓለማችን ላይ የምናየው ሁሉ ይሄ ክሩል የሆነ በቃ ይሄ ሩድ የሆነ ለሰው ርህራሄ የሌለው ነገር ሁሉ የሚጀምረው ከኢንዲቪጁዋል ከዛ በኋላ ወደ ቤተሰብ፣ ወደ ጎረቤት፣ ማህበረሰብ፣ አገር፣ ዓለም ይሄ ኮሌክቲቭ ኢጎ ይባላል። በቃ
እዛ ደረጃ የደረስነው ኢንዲቪጁዋሊ የራሳችንን ማንነት ባለማወቃችን ነው። ስለዚህ ኢቨን የራሳችንን አገር መለስ ብላችሁ ካያችሁ ይሄ በሃይማኖት በብሔር የመከፋፈሉ ነገር፣ የመገዳደሉ፣ የመቀማማቱ፣ የመጠላላቱ ነገር ሁሉ ኢጎ ቤዝ ኮንሽስነስ ስላለን ነው። ሃርት ቤዝ ብንሆን ትክክለኛ ማንነታችን ዋናው ሶርሳችን ኮንሽስነስ ሆኖ ኢንዲቪጁዋል ኤክስፒሪየንስ እንዳለን ስናቅ እኔ እና ከአጠገብ ያለው ሰው አንድ ነን፣ የተለያየ የስጋ አካል ውስጥ ሆነን ይህን ህይወት ኤክስፒሪየንስ እያደረግን ያለን የሚለውን ነገር ስናቅ ማንም ራሱን ተነስቶ ሊያጠቃ፣ ማንም ራሱን ተነስቶ ሊገድል አይፈልግም። ስለዚህ መፍትሄው ማንነታችን፣ ትክክለኛ ማንነታችን ማወቅ ላይ፣ ራሳችን መስራት ላይ ነው። እንዲሁ ቁጭ ብሎ መወቃቀስ እንትና እንዲህ የፈለገ 10 መንግስት ቢለዋወጥ የፈለገ ምንም አይነት ላይክ $ቢሊየን ለእያንዳንዱ ቤት እየተንኳኳ ቢሰጥ ምንም ለውጥ አይመጣም ነው የምላችሁ። ለውጥ አይመጣም። ለውጥ የሚመጣው ትክክለኛ ማንነትን ከማወቅ፣ ማንነታችንን ትክክለኛ ነፍሳችንን ጋይድ የምታደርገንን ከመከተል፣ ከመከፋፈል፣ ከመጠላላት ራሳችንን በማንቃት ነው። ራሳችንንም ሆነ ከዛም አልፎ በአጠቃላይ በአጠገባችን ያሉትን ሰዎች፣ ማህበረሰቡን፣ አገርን፣ ዓለምን ወደ የተሻለ ሁኔታ ኮሌክቲቭሊ ማድረስ የምንችለው። ሶ ኢጎን እንደዚህ አንደርስታንድ ማድረግ አንድ ስቴፕ ነው። ኢትስ አ ዲፕ ቶፒክ። በተለያየ ቪዲዮዎች እየተመላለስኩ የምመጣበት ይሆናል። ግን በዚህ ሌቭል ማወቁ አንድ ነገር ነው። ግን ትክክለኛ ማንነታችንስ እንዴት ነው የምናውቀው? የትክክለኛ ማንነታችንን መገለጫዎች ስናቅ ሞር ኢጎ ምን እንደሆነ አንደርስታንድ እናደርጋለን። ስለዚህ የሚቀጥለው ቪዲዮ የሚሆነው ከትክክለኛ ነፍሳችን ከሃርት ቤዝ ኮንሽስነስ ስንጓዝና ከኢጓዊ ኮንሽስነስ ስንጓዝ ዴይ ቱ ዴይ ባለው ህይወታችን እንዴት ማስተዋል እንደምንችል፣ ከዛም አልፎ እንዴት ወደ ትክክለኛው ማንነታችን መመለስ እንደምንችል ይሆናል። እስቲ ከዛሬው ቪዲዮ ምን ወሰድኩ የምትሉት ነገር አለ? በኮሜንት ሴክሽኑ ላይ አሳውቁኝ። በሚቀጥለው ከኢጎ ወይስ ከነፍስ እየኖራችሁ እንደሆነ በሚያሳየው ቪዲዮ እስከምንገናኝ ድረስ እኔ ለዛሬ አበቃ። ባይ